ወንድሜ የት ነው ያለው? ወንድሜን ዛሬ ካላገኘው ሞታለሁ። ወንድሜስ አረዝም የለም። ወንድሜ የት ነው ያለው? ወንድም ሰው አለ እዚህ ጋር ሰው አለ። ወንድሜ በህል በልቼ አላውቅም እኮ እዚህ ስሰቃይ ነው ያለሁት። እህል ቀምሼ አላውቅም፣ ስሰቃይ ነው ያለሁት። የሚሰጡኝ ውሃ የሚሰጡኝ ምግብ የተመረዘ ነው። ስለዚህ ለምንድን ነው እጅ ታስሮ እግርህ አልታሰረው? አውራኑ እንዴ አሁን እኮ ያልሆነ ነገር እኮ ፈጥሬ እንዳወራ እያረከኝ ነው እየታገለ ሌላ ነገር እንዳላደርግ ከፈለግሽ ሁሉ ነገረሻት የት ነው ያለው? ራስሽ እሺ እውነቱን ልንገር ትናገራለሽ። እሺ ጉድጓድ ውስጥ ቢሆን አብሬው ቀመጥ ነበር፣ ግን ምን ዋጋ አለው? ለምን ነው ጉድጓድ ውስጥ የምትቀበለው? ቢያንስ የሆነ እንኳን ነገር አስፈራርቶት ወይ አግተውት ወይ ምናምን ቢሆን አብሬው ሞት ነበር፣ ግን አልቻልኩኝም። ሁሌም ማስበው ነበር ሞታችንን በአንድ ቀን ያርጋው ብዬ፣ ግን እንደዚህ ሆነ። አብሬው ለሞት የምትይው ሰውዬ መጥፋት ላይ አንቺ እጁ እንዳለ ማለት እኔማ ባሌን አልገልም። ምን ብዬ ነው የምገለው? ምን አድርጎ መቼ ገደልሽ አልኩሽ? እና ታዲያ ያንቺ እጅ አለበት ምናምን የምትለው ምንድን ነው? አልሞተም እኮ ሲጀመር። ተው፣ እኔ ወንጀለኛ ነኝ። ይሄን ነገር ጠመዛዝዤ ማረግ አሁን ያለበት እንድትነግሪኝ ነው የምፈልገው። አላውቅም። አንድ ሰው ደውሎ ሞቷል ብሎኛል። በቃ አምኛለሁ። ፍቅረኛሽ ነው የደወለው? ለዚህ ነገር ግን እኔ በህግ ጠይቃለሁ። ፍቅረኛሽ ምናምን ለምትል እንዴ ከባለቤትሽ ውጭ አንቺ ባለቤትሽ ሲጣፋ ወንጀል እኮ ነው። በባል ላይ ባለ ሌላ ነገር እንትን ማለት እኮ ወንጀል ሰርተሻል ማለት ነው። አይደለም ያልኩ ፍቅረኛ ምናምን ላልኩ ባለቤቴ ሞታል ባልሽበት ቀን ውስጥ እዚህ ጋር የቆየ ነው አጋጣሚ ነው። የዛን ቀን ደግሞ ልብ ስላላልከው ካሜራው ስላልገባ ነው እንጂ ባለቤቴም ነበረ። እኔ እኮ ሲጀመር ከዚህ ቤት ከወጣ በኋላ አንቺን ስከታተልሽ ነበር። ከቤትም አልወጣሁም። ራሴን ስቼ ነበር በሰዓቱ። የሆነ ደግሞ ፍላሽም አምጭ ብለሽ የዚህ ቤት ያለችው ልጅ ፍላሽ ምንድነው ደግሞ? ምንድነው ፍላሽ ውስጥ ያለው? የምን ፍላሽ? ፍላሽ አምጭ ብለሽ ልታስገድላት እንደሆነ ልጅቷን ግን አወቅ። የምን ፍላሽ ምናምን እንደምን ብላ እያልክ ነው የምትዘባርቀው? ናቀጥሉ ጣባኩ ማንም ይገላት። ቁጭ በይ አንተ ምን ዘርበይ ምትናገሪ ከሆነ ተናገር። ምንድነው የምነግርህ? ልቀቀኝ፣ ሁሉንም ነገር ልቀቀኝ። አንተ የምታውቀው ነገር በጉልበት ምንም ነገር ልታሳምነኛችሁ። የምታምኙ ነገር አለ አይደለም? በጉልበት ምንድነው ፈጥሬ አወራ ነው እንዴ? አሁን እኮ ያልሆነ ነገር እኮ ፈጥሬ እንዳወራ እያረከኝ ነው እየታገለ። ሌላ ነገር እንዳላደርግ ከፈለግሽ ሁሉንም ነገር ተናገሪ። ሁሉም ውሻ ቆይ ጥራልኝ። ለምን አጠራልኝም? እዚህ ቆይ ውሻ ቆይ ባሳደግኩና ታዲያ ቁጭ በቃሽ። ወንድሜ ጠፍቷል። ሌላ ነገር አልፈልግም። ወንድሜን አምጪው። ምን አገባኝ ታዲያ? እኔ አንተ ወንድም ቢጠፋ ይጥፋ እንኳን ምን ላድርገው? እኔም ባሌ ሞቷል እያልኩ ነው። ባልሽን ካደረግሽበት ታውጫለሽ። ወይኔ ፖሊሶች ጋር ደውል። ጤነኛ አይደለህም እንዳንተ ሰውዬ። ፖሊሶች ጋር ብዬ ጎረቤት እንዳልሰበስብ በቃ ይሄ ነው አማራጭ ልወስድ ያሳብኩት። በቃ ስለዚህ ቆይ ቀጥታ ምን ሰጣት ነው የዘባረቀችልህ? አፍሽን ታጥቂለሽ። ለቃተም ቆይ ፖሊሶች ጋር ደውልና ቀጥታ እዚህ በቂ መረጃ እንዳለን። ምን ማለት ነው ፖሊስ ጋር ማለት? ከፖሊስ ጋር የሚያገናኘን እኛ ነገር የለም። ፖሊስ ምናምን የሚለውን ነገር እንትን በናት በል አይደለ? ቆይ ገና አልተረጋገጠም። የሞቱም ስላልተረጋገጠ በሌላ ነገር ውስጥ አትግባ። ሁለታችሁንም ፖሊስ ጋር ወስዳችሁ ትናዘዛላችሁ። ምክንያቱም እዚህ ጋርም የሰነድም ማስረጃ አለኝ። እዛ ማለት የሰነድ ማስረጃ ምን እንደምትፈልጊ ሐሳብሽ ምን እንደሆነ። ከባለቤቴ ምን ልፈልግ እችላለሁ? ንብረቱ የጋራችን እኮ ነው። እሱ ከሞተ የግልሽ ይሆናል። እህቷንም ስታስፈራራት ነበር። እህቷ ጥገኛ እኮ ናት ለኛ። ራሴ አምጥቼ ነው ማስፈራራት። ቤቱ እኮ ተማሪ አምጫ ነይ ተማሪና ከዛ ከገጠር ውጪ ባልኩኝ ምን እንደምትፈልጊው አንቺ? እህቱማ ሰው እንድትሆን ነው። ተምራ ሰው እንድትሆን በቃ። ወይ ደግሞ እንዳትሆን ማለት እንዳትሆን ገዛ ገጠር እንዳሉት ቤተሰቦቿ እንዳትሆን ብዬ ነው። ተምራ የተሻለ ህይወት እንድትሆን። ማን እያስፈራራሽ እንደሆነ የሁሉ ነገር የምታደርግ እንድትነግሪኝ ፈልጋለሁ። ማንም አያስፈራራኝም። እኔ እሺ እዚህ ላይ ያለውን መረጃ አብረሽ ትገናኛቸው የነበሩ ሰዎች ከአንድም 3 ሰዎች በረፍት ቀን ተገናኝተሽ ገንዘብ ስትቀበይ የሚያሳይ መረጃ አለኝ። ካሽ ገንዘብ ስትቀበይ የሆነ ጊዜ አንተ የቆየ ያመጣ ነው ችግር የፈጠርከው። የሆነ ጊዜ ባሌ እንደነገርኩ ክፍለ ሀገር ኔትወርክ የሌለበት ሆኖ ለቤት የሚያስፈልገን ላስቤዛ ብር ልኮልኝ የተቀበልኩትና እሱን ፖሊስ ጋር ታስረጃዋለሽ። አንዴ ተረጋጋና ፖሊሶቹን ጥሩልኝ። ሌላ ነገር አልፈልግም። ወይ ተረጋጋ። ምንም አልረጋጋም ከዚህ በኋላ። ወንድሜ ነው የጠፋው እኮ ተረጋጋ። ወንድሜ ጠፋው። እንዴት ነው መረጋጋው? ስትነግሪኝ ከሆነ ተናገሪ። ነገሩን አትወሳስበው።
አይደለ? ምን ችግር አለ? ነገር ጊዜ ባራዘመን ቁጥር እውነት እየሸሸች ነው የምትሄድ። ቆይ እስቲ ተረጋጋና ቁጭ ብለን ነው። ቆይ እውነቱን የሚያረጋግጠው ፖሊስ እንጂ እኔና አንቺ አይደለም። እኔ መረጃ አለኝ፣ አንቺ ላይ መረጃ አለኝ፣ እህቱም ላይ መረጃ አለኝ። ሁሉንም መረጃ አደራጅቼ ከነፍላሹ ጭምር ከነ ኮምፒውተሩ ጭምር ለፖሊስ ቁጭ በልና የሆነ አንድ ሀሳብ አለኝ፣ እሱን ልንገርህና ካልሆነ አብረን እንሄዳለን። ለሀሳብ የሚሆን ጊዜ የለኝም። ወንድሜ እኮ ነው የጠፋው። የሚጠቅምህን ነገር ግን እየሸሸ ነው ያለው። እድሉን ሰጥቻለሁ። ስማ ቁጭ በይ፣ ተናገሪ። በአንድ ደቂቃ ውስጥ ሁሉንም እውነት ተናገሪ። እውነት ካልሆነ ግን የእውነት ነው የምልሽ፣ አልምርሽም። ምን አሁን ይኸውልህ ልንገርህ፣ ይኸውልህ የሰው ልጅ ጠፍቶ ወንዶች ናቸው እኮ 2 ወር 3 ወር ሊቆዩ ይችላሉ። ውጪ አንዳንዴ በሰለት እነዚህ ሰዎች ሰላማዊ ሰዎች ናቸው፣ ወታደሮች አይደሉም። የሆነ ሰው ለሀገር ወጣ እያሉ አንዳንድ ስራዎች አላቸው። ያንን አስባ። ሰው አመትም ሊቆይ ይችላል እኮ ለስራ። ለምን አትረዳም? ስለ ጮህን ነገሮች ፖሊስ እኮ ሄደን ብትናገር ገና እስኪያጣራ ስንት ቀን ሆኖ ምናምን እስከሚባል ይጓተታል። የት ሄዱ ቀደም ብለሽ እኮ ይመጣሉ ምናምን ሞቷል ምናምን እያልሽ ነበር። አሁን ደግሞ ሐሳብሽ ስልክ ነው ያው ያየ ሰው ያወራኝ መስሎኝ አይደል? አትዘባቂ። በጣም አስጨነቀኝ። እውነቱን ተናገሪ። አለ ጭንቀቱ አለ በጣም ሀዘንና ደግሞ ጭንቀቱ ሲደመር ደግሞ እውነቱን ትናገራለሽ። ተናገርሽ እኮ እውነቱን። የወሰድሽው አንቺ ነሽ እንዴ? ሌላ ቦታ ምኑ አይ ለስራ ወጥቷል ምናምን አልሽማ። ስራ ያው ታውቂለ እንደሚሰራ ለስራ ወጣ ቀረ ነው ያልኩህ እኮ። አንተ ራሱ በደንብ እየሰማው አይደለም? ደንግጠሃል። ደንግጫለሁ። ወንድም ስንት ቀን ሆነ? ቆይ ከጠፋ ስንት ቀን ሆነ? 6 ቀን። እኔ ግን ባሌ ከጠፋ 7 ቀን ሆነ። የአንድ ቀን ልዩነት አለ። አብረውም ላይሆኑ ይችላሉ። አያህ እሱንም ከግንዛቤ ውስጥ አስገባለሁ። ለፈልጌ 7 ቀን ነው። 7 ቀን ያንተም ወንድም አሁን 6 ቀን አላልክም እንዴ? ደግሞ 7 ቀን። ቆይ እስቲ ልቁጠሩ። እኔ ራሱ ከልብ ይኸውልሽ እንደዚህ አይነት መደነጋገሮች አይደለም። እኔ ራሱ 8 ቀን ሳይሆን ይቀራል። ሳምንትም ሳያልፍ ይኸውልህ የለው ሳምንትም ሆነው ሳይሆን ይቀራል ብለህ ትናገሪም ሆነ። አንድ ካሜራውን አጥፍልኝ። ቆይ አንዴ ካሜራውን ወዴት? ዋካሽን ልክ የት ነው ያለው? የት ነው ያለው? ባለቤትሽ ነው የደበቅሽው። አንቺ ራስሽ ነሽ። ባለቤትሽ ነው የደበቅሽው። ራስሽ ነሽ። ራስሽ እሺ፣ እውነቱን ልንገርሽ ትናገራለሽ። እሺ፣ ያልሰራውን ወንጀል እያሳመነች። ቆይ እሺ፣ ልቀቀኝ። ተናገሪ። ልንገርሽ ወንድም ያለበትን በአጭር ደቂቃ ውስጥ ካልተናገርሽ ማድረገው ነው። ይኸውልህ እኔ የሆነ ነገር ተናገርኩ ማለት እኔም አደጋ ውስጥ እገባለሁ። ሁሉም ነገር አደጋ ውስጥ ይገባል። እንኳን ደስ አለሽ። አይመለከተኝም። ሰው ይኸውልህ ምን አለ መሰለህ፣ ምንም የለም። ተናገሪ እውነቱን። ዛሬ በጣም ኃይለኛ ሰዎች አሉ ከጀርባ። እኔም ተገድጄ ነው እዚህ ነገር ውስጥ የገባሁት። ስለዚህ ብዙ አታወጣጣኝ። አሁን ራሱን እናንተ በቃ እይታ ወስተናል። እንኳን ደስ አለሽ። እኔ መሞት አልፈልግም። ወንድም ቤት ነው ያለው አሁን። እኔ ስላንተ ወንድም አላውቅም። ስለሱ አይመለከተኝም። ማንም ቢሆን ከኔ እጅ አያመልጥ። ወንድም ቤት ነው ያለው። ባለቤት ስለ ወንድም ካላውቅም ይኸውልህ ባለቤት ቤት ነው ያለው ግን ማለት ነው እኔ ባለቤቴን በጣም ነው የምወደው። ትወጂዋለሽ ግን ማለት ነው የምትደረቢበት ለዛ ነው። እኔ የደረብኩት ነገር የለም። አንተ እንደምታስበው ነው አይደለም። የሁሉም ነገር እሺ። ወንድምሽ የት ነው? ባለቤትሽ የት ነው? ይኸውልህ ባለቤትሽ የት ነው ያለው? በቃ እኔ ልንገርህ ግን ማለት ነው በቃ እንደሞትኩ ቁጠረኝ። ከነገርኩ በኋላ በህይወት አልኖርም፣ አንተም አትኖርም። አስብበት። ስለዚህ ይሄን ነገር ንገሪኝና ተወዋለሁ። ወንድሜ ጠፍቶ ስተው ተመለከትሽኝ አይደለ? ይኸውልህ ወንድሜ እኮ ነው የጠፋው። እኔ በጣም እነዚህ አደገኛ ሰዎች ማለት ነው። እኔም አደገኛ ነኝ። ከነሱ ግን አትበልጥም። ወንጀለኞች ናቸው። ስንት ሰው ያጠፉ ናቸው። ስለዚህ አንቺ ቆሻሻ አሁን ትናገራላችሁ አትናገሩ? ትናገራላችሁ አትናገሩ? አንቺ ምን ብለሽ ነው? በቃ ተሰቀኝ። እኔ ምንም አላልኩትም። እንዲያውኑ ሳበዛችሁት። አልበረደልሽም? አሁን ወንድምሽ የት ነው ያለው? ወንድሜስ የት ነው ያለው? ለምንድን ነው አንድ ሰው የማይነግረኝ? ልተሳቡሪኝ ነው እንዴ የምትፈልጉት? የሁላችሁ እኔ ልቀየርባችሁ ትንሽ ነው የቀረኝ። ካሜራ አጥፍቼ እዚህ ጋር ዋጋችሁን ሳልሰጣችሁ ተናገሩ። ቆይ ይሄ ነገር ወጥ ትናገሪ ነበር። ለምንድን ነው ዝም ያልሽ? ተናገሪ።
እሷ ነግሬሃለሁ። እሷ በዘባረቀችበት ነው ሌላ ነገር እንትን ያልከው። ይኸው ፖሊሱን ተው። እኔ እናንተ እንተባበር። በቃ አንዳንድ ቦታ ይሄዳሉ የምንላቸው ቦታ እንፈልግ። እኔ እናንተ አይሻልም? በቃ ጓደኞቻቸው ጋር ይውላሉ የምንልበው ቦታ ስራ ቦታ ሄደን ብንፈልግ አይሻልም? መጀመሪያ ይህን ቤት መፈተሽ አለብኝ። ከዛ በኋላ የጓደኞቻችሁ ቤት እየሄድኩ ፈትሻለሁ። የቱ ቤት? ቆይ እኔ ይኸውልህ ልንገርህ፣ እናቴ ሰጠችኝ አገራት አለ ቤት ውስጥ። ስለዚህ ሌቦች ብትሆኑ አንቺ ቤቱን ያስደፈርሽው አንቺ ነሽ። ና ቤቱን ልትፈትሻ ዋጋቸውን ስጧቸው። ተመልከት እስኪ ምንድን ነው ያለው እዚህ ውስጥ የለም። ወንድሜ የት ነው ያለው? ወንድሜን ዛሬ ካላገኘው እሞታለሁ። ወንድሜ እዚህም የለም። እስኪ ኧረ እዚህም የለም። ወንድሜ የት ነው ያለው? ምንድን ነው? ጨለማ ነው በጣም። የለም እዚህም የሆነ ሰው መኖር አለበት። ወንድሜ እዚህ ጋር ሰው አለ። ወንድም ሰው አለ። እዚህ ጋር ሰው አለ። ወንድም ምን ሆነህ ነው? እሺ ቆይ የወንድሜ ጓደኛ ነው ራሱ ነው። ምንድን ነው የተፈታ ያለው? ምንድን ነው የተፈጠረው? ምን ሆነህ ነው? እስኪ ደህና ነህ? አይዞህ ምንድን ነው የተፈጠረው? እስኪ ተረጋጋ። ምንድን ነው? ለእኔ ጋዜጠኛ ነኝ። እንዴት አንተ ትናረለህ እንዴ? የጓደኛ ወንድም ነኝ። ምንድን ነው የወረደው? ምንድን ነው ነገር? ምንድን ነው የወረደው? ተረጋጋ። የምን ዱብዳ ነው? አይዞህ ምንም አልተፈጠረም። ተረጋጋ። አሁን ተርፋል። ምንድን ነው እዛ ውስጥ ምንድን ነው የምትሰራው? ማን ያሰረህ? አንተ ለእኔ የተፈጠረውን ነገር አስረዳኝ እንጂ እኔ ምን አውቃለሁ? መተህ እኮ ከጨለማ ውስጥ አወጣኸኝ እኮ። ምንም አውቀው ማስታወሱ ነገር እኔ ጋዜጠኛ ነኝ። ይኸውልህ ወንድሜ አንተ ጓደኛ ነው። ወንድሜ በምፈልግበት ሰዓት ነው አንተን ያገኘሁህ። ምንድን ነው የተፈጠረው ነገር? እኔ ምንም አውቀው ነገር የለም። ምንድን ነው እየተካሄደ ያለው? እሺ ቆይ ተረጋጋ። ደህና ነህ አሁን? እኔ ራሴን ጨለማ ውስጥ ነው የረበርኩት። ምንም አውቀው ነገር ምንድን ነው? መጀመሪያ ምንድን ነው የተፈጠረው? ቆይ ከየት ነው እንደዛ ውስጥ ልትገኝ ቻልከው? ምንም አውቀው ነገር የለም። እውነት ይሁን ፊልም ይሁን ቅዠት ይሁን ምንም እየገባኝ ነገር አይደለም። ብቻ ነገሩ ድብልቅልቅ ብሎ ከጨለማ ወደ ጨለማ ነው ራሴን ያገኘሁት። ጨለማ ውስጥ ነበርኩ፣ ስነቃም ጨለማ ውስጥ ነው ያለው። ቆይ መጀመሪያ ጨለማ ውስጥ የነበርከው እንዴት ነው? ተረጋጋ እባክህ፣ ትንፋሽ ውሰድ። ተረጋጋ። ወይኔ ይኸውልህ ምን መሰለህ፣ እኔ አንተ ስለሆንክ ነው ይሄን ነገር ብነግርህ። ይኸውልህ ወንድሜ ጠፍቶብኛል። ከአንተ ጋር አንተን አውቃለሁ እኮ ታውቀኛለህ። ወንድሜ የት ነው ያለው? እባክህን ንገረኝ። ወንድሜ ከአንተ ጋር ነው ለመጨረሻ ጊዜ የታየው? አዎ ከኔ ጋር አንድ ላይ ነበርን እኮ። የት ነው ያለው አሁን? እባክህን ወንድሜ ነው። እባክህ ወንድሜ ያለበት እንጂ ግዴታ እኮ ነው መናገር። ምን ማለት ነው? ስራ እንደሆነ እኮ አውቃለሁ እኮ። ምን እንደምትሰራ እኮ ስራህን እኮ አውቃለሁ እኮ። እሺ ወንድሜ በቃ ይሄን አንተም እንደምትመጣ የሆነ ነገር ነው የሚፈጠር እኮ አውቃለሁ። ቀደም ገብቶኛል። የተፈጠረውን ነገር ሙሉ ላስረዳህ እንጂ አንተ እኮ ጋዜጠኛ ነህ። ለምን ጫፍጫፉ እነግርሃለሁ። ከመነሻው እስከ መድረሻው ላስረዳህ። እኔም ወደ ራሴ ልመለስ። በቃ ያለው ነገር አወቀው። ግን አሁን እኔ ከሁሉ ነገር ከመናገር በፊት ባለቤቴስ አሉ ባለቤት ግን ለአንተ ያለውን ነገር ላስረዳው። ከዚህ መቼስ ከኔ ጋር ያለውን ነገር ታውቃለህ። ሁሉንም ነገር አውቃለሁ። አብረን ነው የምንሰራው። ወንድሜ ጠፍቶብኛል። እባክህን የሆነ ፍንጭ ስጠኝ እባክህ። ለመጨረሻ ጊዜ ከአንተ ጋር ነበር። እኔ ለምን ታስጨንቀኛለህ? እኔ ምንም የማውቀው ነገር የለም። ለራሴ በስቃይና ጨለማ ውስጥ ከጨለማ ወደ ጨለማ እዚህ ጨለማ ውስጥ ነው የከረምኩት። ምንም የማውቀው ነገር የለም። ማነው እዛ ውስጥ የከተተህ? እኔ ምን አውቃለሁ? እኔ በቃ የሆነ ቀን ጨለማ ላይ ነበርኩ። አሁንም የነቃሁት ጨለማ ላይ ነው። እህል ሳልበላ ምንም ነገር ሳልቀምስ እዚህ ጨለማ ውስጥ ነበር የከረምኩት። ምንም የማውቀው ነገር። ለመጨረሻ ጊዜ እንዴት ነበር? እንዴት አድርጌ አስታውሳለሁ ወንድሜ? እንዴ ራሴን ስቼ እኮ ነበር። ራሴን እየሳትኩ እየነቃሁ ምንም የምታስታውሰው ነገር የለም? አንድ እህል አልበላው። በጨለማ ይመጣሉ። የሚደበደበኝ ሰው አለ። ፊታቸውን ማየት አልችልም። የሆነ ውሃ ይሰጡኛል። ውሃው መርዝ ነው የሚለው። እንዴት አድርጌ ምን ሊገባኝ ይችላል? ማነው እንደዚህ ሲያደርግብኝ ነበር? ያታየው ነገር የለም? አንተ እኔን በግምት እኮ ነው ዳብሰህ እኮ ነው ያገኘኝ። ጨለማ አይደል እንዴ? ምን ያህል ቅድቅ ያለ ጨለማ ነው አይታዩ የለ እንዴ? በዛ ምንድን ነው ቆይ ማለት የተፈጠረ ያለው? ወንድሜ የት ነው ያለው?
ምንም አውቀው ነገር የለም። ወንድም የት ነው ያለው? ይሁሉ ዱብ እንዴት እንደወረደ እኔ ሁሉ የከረምኩበት እዚህ ቤት ስሰቃይ ነው ያለሁት። ፕሌስ ይሄ ነገር እንትን ብሎ ወደ ህግ አካል መሄድ እፈልጋለሁ። ታምም ያለው ብዙ በሽታዎች ደርሰውብኛል። ወንድሜ እህል በልቼ አላውቅም እኮ እዚህ ቤት ስሰቃይ ነው ያለሁት። እህል ቀምሼ አላውቅም፣ ስሰቃይ ነው ያለሁት። የሚሰጡኝ ውሃ የሚሰጡኝ ምግብ የተመረዘ ነው። ስለዚህ ለምንድን ነው እጅ ታስሮ እግርህ አልታሰረው? ምንም አውቀው ነገር የለም ስለዚህ ነገር። በቃ እደበደባለሁ፣ እሰቃያለሁ፣ መድኃኒት አለ። አስበው ይህ ሁሉ ነገር ሲደርስብኝ እኮ እግርህ ተፈቶ ነበርና ለመውጣት አልሞከርክም? ከዛ ቦታ ላይ ደግፈህ እኮ ነው ያመጣኸኝ አንተ ራሱ እኮ ለዚህ አይደል እኮ። ለምንድን ነው እግርህን አላሰሩት? ምንም መድኃኒቱ አለ እኮ ወንድሜ። የምን መድኃኒት? የሚሰጠኝ መድኃኒት አለ እዚህ። ምንድን ነው መድኃኒቱ ደግሞ? እኔ ምንም አውቀው ነገር የለም። እዛ ጨለማ ውስጥ ብቻ እንደምወቀቃለሁ። ፊታቸው ራሱ ማየት አልችልም እኮ ጨለማ እኮ ነው። ምንድን ነው የሚፈልጉት ከአንተ? ምን ማለት ምን አሉ? ምንም አውቀው ነገር የለም። ብቻ የታገትክበትን ምክንያት አታውቅም? ምንም አይነገሩኝ ነገር የለም። እሺ ወንድሜ የት ነው ያለው? ስለ ወንድሜ ምንም አልሰማህም? ወንድምህማ ወንድሜ እኮ ነው እኮ። አንተ በኩል በተመሳሳይ ሰዓት እንደታገታችሁና አንተ የጠፋ ቀን እሱም እንደጠፋ ነው መረጃው ያለው። እባክህን ስለ ወንድሜ የምታውቀው ነገር ካለ ንገረኝ እስኪ። ከወንድሜ ጋር ማለት እስከ ወንድሜ ጋር ያለውን ነገር እስኪ በደንብ አስረዳ። ጓደኛ እንደሆናችሁ አውቃለሁ። የጀመራችሁት ነገር ነበረ ወይ የሚያጣላ ነገር? አሁን ያን ነገር ለመናገር ከዚህ ስለ አቅሙ ይደኛል። ፕሊስ ትረዳኝ። እህል ሳልበላን የከረምኩት መድኃኒት መርፌ ሲሰጠኝ ሰውነቴ ላሳይ ይችላል። መርፌ ሲወጋን የከረምኩት። አሁን ይሄን ሁሉ ነገር እንደዚህ ተፈጠረ ብዬ ወደኋላ ተመልሶ ለአንተ ማስረዳበት አቅም የለኝም። እባክህን ለወንድሜ ሳወራ አቅም እያለ ለጓደኛ ስትል እባክህን ለጓደኛ ስትል ነገር ከቻልክ ወደ ሕክምና ቦታ ውሰደኝ። እወስድሃለሁ። ከዛ በፊት ግን እህትንና ባለቤትን ይዣቸው ልምጣና ሁሉንም የተፈጠረውን ነገር እንድታስረዳኝ ይፈልጋል። ይኸውልህ ምን መሰለህ፣ እኔ ወንድሜ ነው። እንደ ማንኛውም ጊዜ ከስራ ወጣን። የዛለት የደሞዝ ቀን ነበር። ያው የደሞዝ ቀን ከሆነ እኔም እሱም የለመድነው ነገር አለ። ምንድን ነው የለመድነው? 1-2 እንባባላለን። ያው ሳይበዛ 1-2 እንባባላለን። 1-2 ለመባባላለን። ያው ደሞዙ ሲመጣ ደስ ማለት አይደል? ያው እንግዲህ የለመድነው ነገር ነው። እንደተለመደው ወጣን ከስራ። ያው ታክሲያችንን ያዝን፣ ሄደን ወደዛ እንደለመድነው መጠጣት ጀመርን። 1-2 እያለን ጠጥተን ምናምን ከጨረስን በኋላ ያው ታውቃለህ፣ እሱ በጣም ጠንቃቃ ሰው ነው። ወንድሜ በጣም ጠንቃቃ ሰው ነው። በጣም ዝንጉ ሰው ነኝ እኔ። እሱ እንደውም ብዙ ጊዜ ይመክረኛል። ሰው ትዳርህ እንደዚህ አንተ በጣም ብዙ ነገሮች ላይ ሰነፍ ሰው ነኝና እሱን ነገር ባይሆን ለእኔ ብዙ ነገር ያደረገልኝ ሰው ነው። የዛን ቀን በጊዜ እንድንወጣ እንዳንሰንፍ፣ ሌላም ጊዜ ብንጠጣ ምንም ነገር ባናደርግ ከዛ ጋር በጊዜ እንድንነሳ እንዳናመሽ አደረገና እሱ ወደ ጉዳይ ስመጣ ጠጣን። ያው እንዳልኩ ጥንቆቅ ሰው ነው እሱ። ተነሳን፣ ከዛ ጋር ወጣን። ሌላ ጊዜ በምንሄድበት መንገድ ነው ሄድን ያለን ማስታወሰው። ግን ቅያስ አለች ወደ እናንተ ሰፈር መሄጃና ወደኛ ሰፈር ቅያሷ ጋር ልንደርስ ስንል ብቻ አላቅም። እሱም ቀድሞ የሆነ ነገር መታው ወደቀ። እኔ እንደወደኩ ነው የማውቀው። የዛን ቀን ወደኩ። ማነው ቀድሞ የተመታው? እሱ ቀድሞ ተመታ። የሚከታተላችሁ ሰው ነበር የዛን ሰዓት ላይ? እኔ እኮ ነገርኩ። አሁን ያቺ ቅያሷን ካስታወስካት አስታውሳታለሁ። ጨለም ያለች ቦታ ናት። ሌላው ብርሃን እኮ ጨለም ያለች ቦታ እንዲህ የምንለያይባት ነው። ስንት ሰዓት ነው ሲፈጠር? አልመሸም እኮ ገና 3 ሰዓት ምናምን እኮ ነው። እንዴት ቆያችሁ እስከዛን ሰዓት ድረስ? በእኔ እንትን አስገዳጅነት ነው እንጂ እሱማ ፍላጎት የለውም። ታውቃለህ ያው ምን አይነት ስነ ምግባር ያለው ሰው እንደሆነ። እሺ ግን በእኔ ቦታና በእኔ እንትን ነበር ያ ሁላ ሰዓት ራሱ ሰው መለለኝ። ያ ሁላ ሰዓት ቆይተን ያው እንደተለመዱ በዛ ኪያ ስንገባ ተመቶ ወደቀ። ፋታ አልሰጡኝም። ወደሱም ሊሄድ ወደዚህ ጨለማ ነው። ምንም የሚታይ ነገር የለም። አይዞህ እኔንም መቱኝ፣ እኔም ተመታው። ምንም ማውቀው ነገር የለም። ብቻ ብዥ ያለብኝ አንስቶ መኪና ውስጥ እንደሚከቱት ያለው እኔ መኪና ውስጥ እንደሚገባ እያየሁ ነው። እሱ ተመቶ የሚያስታውሰው ነገር እንዳለ አውቃለሁ። እኔ የተመቱት ቦታ ይሆን አላውቅም፣ ግን አስታውስ አልቻልኩም። እሱ ተመቶ የሚያወራው ነገር እንዳለ ይሰማኛል። መተውት አልወደቀላቸው። እኔ በአንድ የምትወደኩላቸው እነሱ ምልህ ይመስለኛል 3-4 ሰው ይመስለኛል። ለኔ እኮ ወንድሜ ነው። ለምን እንደዚህ ስላለ አንተንም ቅር እንዳለ እኮ እኔንም ከፍቶኛል እኮ። አሁን እዚህ ቁጭ ብለን አሁን የት ብዬ ነው ማገኝ?
እኔ ምን አውቃለሁ ነገርኩ ከዛን ቀን መጣው ግን ትንፋሹ ነበረ የሆነ ድምጽ እሱ ነበረ በቃ ነገርኩ እኮ አለ እኮ እሱ አለ እነማን እንደሆናቸው እንደሆኑ አላያቸው ሰፈሩን ያውቁ ምን ያህል ጨለማ እንደሆነ ቢያንስ እንደው የመኪናው ላይ እንኳን አልበራም እሱ እየተናገራቸው እየመቱ ወደ መኪና ከተቱት እኔ እንዳልነሳ ራሴን ስቻለው ይጭካናቸው ጭካሪ ሆኖ ሴቶች ነበሩ ከመካከላችሁ ከመቾቹ ድምጽ ሰምቻለሁ የሴት ድምጽ ሰምቻለሁ ምን አይነት ድምጽ ድምጽ ሰምቻለሁ ቱሩ በይ ምናምን የሚል ነገር ሰምቻለሁ በወሬያቸው ጭካናቸው ጭካኔ ወድቅ ያለው ራሴን ስቻለው አስፈላጊ ያለ እየመቱኝ ነበር እንደዚህ ነው ያለው ላይ እየረገጡኝ ነበር ወንዶችም አሉ ሴቶችም አሉ ታዲያ አንዱ ሴቶች ብቻ ነው ያደረጉት የተደራጀ ሰው እኮ ነው ጀርባችን ያጠና ሰው ከዛ በፊት እንደዚህ አይነት ነገር ስትናኑ ገጥሟቸው ያውቃል ስንት ዓመት አንተ እኮ ታውቃለህ እኮ ይሄ ስራህ ቢሆን ታውቃለህ ምን ያህል ጊዜ አብረን እንደቆየን ምንም ነገር እንዴት አባይ ተፈጠረ ብዬ ነው እኮ ምን አውቃለሁ እንግዲህ ሰው አንተ እስቲ አስበው እኛ ከስራ እስክንወጣ ድረስ ጀመር ብዙ ጊዜ አንተ ካንተ ጋር ሲገናኝ ብቻ ነው የሚጠጣው አዎ ሶስቱም በእኔ አስገዳጅነት ነው ባይዘው ለምን ነው የምታስገድደው እኔ በቃ እንድናወራ ነው ፈታ እንድንል ነው ያሳት ያው ሁሌ የምናደርገው ነገር እኮ ነው ይኸውልህ አሁን አንተን ያገኘሁት ማለት ነው የባለቤት ቤት ውስጥ ነው ጨለማ ውስጥ ይሄ እሷ ቤት ነው እንዴ አታውቀውም እንዴ ቤት ነው ወይስ መድኃኒቱ ሌላ ሰው አድርጓል ምን ማለት ነው ታውቀው እኔ ምን ማቆም ይጨራሽ ቤት አታውቀው እኔ አንተ ቤት እናንተ የምታውቁት ነገር ነው እንጂ ለትን ታስታውሳታለህ እንዴ ሁሉንም አስታውሳለሁ ግን እያወራ ያልኩት ነገር አልገባኝም ይሄ ቤት ያንተ ቤት እንደሆነ እንዴት አታውቅም እንዴት የታለች እስቲ እሷን አገናኝ ያኔ ለምን እሷን አገናኝ ከሷ ጋር አውራ አሁን አንተም ወደ ህግድና እሷን ለኔ ተውልኝ እሷን ላናገር እስቲ እንዴ ምን ማለት ነው እሺ ሌላ ነገር ግን እንዳታደርግ አይ ማረጎን ማጣለው ባለቤቴ ናት እኮ ማረጎ ነገር ላይ ያስነግረኝ ተረጋጋ እኮ ባለጎ ነገር ላይ ያስነግረኝ ብቻ ባለቤቴ አንተ መድኃኒት ማምን የሰጠኝ ምግብ አልበላው ማለት ምንድነው ምግብህን እንደበላ ሰው ነው ግን የምትሆነው ምግብ ይሰጣው ያልከኝ ነገር ግን ታውቀዋለህ አንተ ታውቆኛል የሞተ ሰው አስነሳል እኮ ታዲያ ይሄ ነገር ያሰቃዩኝ ነው እና ሰውነት ይላሳይ ጠባሳ ብቻ እኮ ነው ይገርፉ ነበር ማለት ነው ቆይ ካንተ ምን እንደሚፈልጉ አልነገሩ ማንም ምንም ነገር የለም እኔ ቢነግረኝ ላንተ አልነግርህም እንዴ የሆነ ነገር ያለ ባለቤትህና እህትህ ከኔ ጀርባ ናቸው አሉ አሁን ይመጣሉ ፕሊዝ አገናኝ አንዴ እስኪ አስገቡልኝ ዋጣጣለ ነው አስገባልኝ ተረጋጊ ምን ማለት ነው ቆይ እስቲ በደንብ ልየው ግን እሱ ነው ወይ በእናትህ ይኸውልሽ ተረጋጊ አልኩሽ እኮ በቃ ተረጋጊ ምንድነው አንቺ የምትይው አንተ ወንድምሽ እንኳን ወክልኝ እኔ ጌታ ተረጋጊና እሱ የሚልሽን አዳምጪ በእናትሽ ተረጋጊ እንዴት ነው የምረጋጋው እሱን አዳምጪ አልቻለ እንዴ በቃ እሱን አዳምጪ እሱን አዳምጪ ይሄን ያህል ማስመሰል አይጠበቅባችሁም የምጮህበት አቅም የለኝም እሱን አዳምጪ እኮ ለምንድን ነው የምትቆጣው እሱን አዳምጪ ያመመኝ ነው መጮሃችን ነው እዚህ ቤት ውስጥ ታስሮ ነው ያገኙት ይሄ ምን ማለት እንደሆነ ይሄ እኮ የሱ ቤት ነው ዝም በይ ድምፅሽን ቀንሽ አንቺ ውሻ እሱን አዳምጪ አሁን ምን ማለት ነው ምን ብለው ነው እንደዚህ ሆንኩ ምን አናዶክ ነው እኔ እያመመኝ ነው እዚህ የተቀመጥኩት እሱን አክብሬ ነው ለስ እሱ የሚልሽ ነው እናንተ አፍሽን ዘግተሽ ሞታል ያልሽው ሰው በነገራችን ላይ ሞታል ተብሎ የለበሱትን እያየን ሞታል ብለው ነበር ያገኘሁት እኮ እዚህ ቤት ውስጥ ነው አንቺ እናት እኔ እያመመኝ ማለት እንዴ እዚህ ቤት ውስጥ ልታገኘው አይችልም እዚህ ቤት ውስጥ ልታገኘው አትችልም እዚህ ቤት ውስጥ እኛ አለን አይደል እንዴት አናየው አውቀለት ታጣለሽ የት ነበርክ የት ነበርክ እኔ እያመመኝ የደከመኝ ነው ፊልምሽ መስራት ትተሽ አታስመሲ ያለውን ነገር ምን ነው ደግሞ እንደዚህ ጥውልግልግ ያልከው ይኸውልሽ የጠወለኩት እዚህ ቤት ሳምንት ያለ እህል ተቀምጬ ነው የምታውቂው ነገር ካለ ተናገሪ ነበር እንደሱ እንዴ ምን ሁለታችሁም ተናገሩ መናገር ያለባችሁ ነገር ሁለታችሁም ተናገሩ የት ነበረ ከናንተ ቤት ጀርባ እኮ ነው የተገኘው አሁን እሱ እኔ እና እሷን ሊያጋጫን ነበር እሱ ነው አትስማው ዋናው መኖርህ ነው እናንተ አሁንም አታምኑ የተፈጠረው ነገር ብታስረዱ ይሻላችሁ በቃ እኔ ከዚህ በሬ አልችልም ሁሉንም ነገር ተናገሩ አትቆጥ ብቻ ተናገሩ ንገረኝ ሌላ ነገር እንዳትፈልጊ በቃ ተነክቶባችኋል ንገሪኝ አንተ አማሃላ አንተ ተረጋጋ ምንድነው የተፈጠረው ንገሪኝ
ይበቃ ተፍጭብኝ እኮ አትያት አንቺ ንገሪው ለሱ ለኛ ንገሪው ነው ለሱ ንገሪው ይሄ ልጅ ለምንድን ነው እዛ ውስጥ የታሰረው ንገሪው ወንድሜ የት ነው ያለው አንቺ ተናገሪ ለሱ ንገሪው ምን ለቁምሻል ለምንድነው እሺ እናገራለሁ እኮ ተናገሪያ ልቁጠርልሽ ትናገሪያለሽ ተናገሪ ለሱ ተረጋጋ መጀመሪያ እንዴ በቃ ይሄን ነግራችሁ ተረጋጋ እኮ ተሻለ በቃ ምን ተረጋጋ በቃ ምን ችግር እንዳይፈጠር ነገር በመኪና ይዞ ቆይ ትናገር ምንድነው ትናገር ተረጋጋ ልቀቀት ትናገር ቆይ ይኸውልህ እኔ እናንተ ልታጋጨን ነው ምንም አይነት ሁኔታ ዋናው ደህና ነው በቃ ውጣ አንተ ውጣ አንቺ ዝም በይ አንቺ ራስሽ ውጪ ንገሪ ያመመኝ ነው ለሱ ንገሪው ቶሎ ንገሪው ፕሊዝ ቶሎ ንገሪው ይኸውልሽ ተፈጠረው አትንተባተቢ ቶሎ በይ በእናትሽ መስማት ፈልጋለሁ እኔ ሐኪም ቤት ላይ ነው በቃ ተረጋጋ አንተ ራስ እኮ ንገሪው ያን ቀን በመኪና ይዞት መጡ እሺ ከዛ በቃ ምንም እንዳልናገር ሁሉም ምንም እንዳትናገር ያሉ ለምን እንዳትናገር ያሉ አስፈራሩኝ እና ከዛ ማናችን ነው አንድ ነገር ብትናገሪ እዛ ያሉትን ቤተሰቦችሽን ነው የምንጨርሳቸዋል ማለት ለምንድን ነው የምንጨርሳቸው ማናቸው እነሱ ወይኔ ጓደኛዬ አንተን ነው መሰለኝ የሚፈልጉት አንተን ለመጉዳት ወንድምህን እና እሱ እንደዚህ ያረዋቸው ከዛ በቃ ማንም ሰው ምንም እንዳልናገር አደረገኝ እና ይሄንን እያየሽ አንቺም ዝም አልሽ ቤተሰቦችሽን ነው እዛ ሰው አለን እንጨርሳቸዋለን አሉ ደግሞ እናትና አባቶችን ታውቃለህ በጣም ደካሞች ናቸው እንኳን እነሱ ጎርተዋቸው ይቀርና ራሳቸውን ሲታገት ወንድምሽ ይውሉ ሲደርስበት እኔ ምንም አልሆንኩም እሱ ምን ሆኗል ይሄ ጓደኛዬ ምን እንደሆነ ምን አውቃለሁ ቤተሰቦች አስፈራርተውኝ ነው የፈለገ ቢያስፈራሩሽ ለምንድን ነው ለህግ ያላመለከትሽው እንዴት አድርጌ ላመልክት በቃ በዙሪያ እንጀብባሉ ሁሌ ስወጣም ባገኛቸው እነሱ ነው ስለዚህ እዚህ ነገር ውስጥ ያንቺም የእሱ ባለቤትም እጃቸው አለበት ማለት ነው እሷ ማለት አሁን መጣችሁ አትንተባተቢ እስቲ በእናትሽ ንገሪው በደንብ ተረጋጋ አንተ ቆይ አልተረጋጋ ወንድሜ እኔ ያመመኝ ነው የምሰማሽ እኮ በደንብ ተናገር ያለውን ነገር በቃ ያን ቀን በመኪና ይዞ የመጣችሁ አየህ አይደለ ከጀርባዬ ነው የሰራችሁ እሺ ውቻ ምን አይነት ብልግና ነው ወንድምሽ ለይሄንን ሁሉ ነገር ስታርጋ አንቺ እንዴ ዝም አልሽ ምን ላድርግ እሺ በሌላ መኪና ነው ወንድሜን የወሰዱት ሌላ ቦታ ደግሞ ውየት ያመመኝ ነው ቋንዴ ተረጋጋ ይኸውልህ እኔ እዚህ ነበርኩኝ ይዘውት መጡ ይዘውት ገቡና በቃ ምንም እንዳልናገር እንትን አሉ አንተ ነገር ብትናገሪ ተረጋጋ ቆይ ተረጋጋ እውነቱን ማወቅ አለብኝ ወንድሜ እኮ የሆነ ነገር ሊሆን ይችላል ከዛ ፖሊስ ጣቢያ ምን ሄድኩ ሞክሬያለሁ ልክ ሲሄድ እየደወሉ ያስመልሱኝ ተረጋጋ የት ነው የምትወጣው ወንድሜ እኔ ያቃተኝ ነው ተረጋጋ ቁጭ በይ ያዙልኝ አንዴ ውሃ ስጡልኝ ምንድነው የተፈጠረው ወንድሜ የት ነው ያለው ኧረ አንዴ ያረጋጉልኝ እሱን ወንድሜ የት ነው ያለው ይኸውልህ እኔ ወንድሜን አላውቅም በመኪና አምጥተው እሱን እዚህ ያስቀመጡት ከዛ ሁሌ ስንት ቀን ፖሊስ ጣቢያ በር ላይ ስደርስ እየደወሉ ያስመልሱኛል እሺ እዚህ ቤት ውስጥ ቁጭ ብሎ አንቺ ሁሉ ነገር እያወቅሽ ሞታል እየተባለ ድራማ እየሰራችሁ ነበር ለምን ይኸውልህ እኔ ያስፈራሩኝ እኔ ምን ላድርግሽ እኔ ያስፈራሩኝ በቃ እኔ ነሽ እኮ ቢጋሉኝ ችግር የለም ቤተሰቦችን ይጨርሷቸዋል እሺ ይሄ ልጅ ለምንድን ነው አንተ ምን አይነት ሰዎች እንደሆኑ አልገባህም በቃ ሰይጣን የሆኑ ሰዎች ናቸው አንተ ራስህ ለራስህ መጠንቀቅ አለብህ ገና ማን ናቸው እነሱ እኔ አላውቃቸውም ማን እንደሆኑ እኮ ግን በቃ እየመጡ እዚህ ወንድሜ ነው እንዳልከው ማረጉት ነገር የለም ግን በቃ እኔ አይደለሁም ሰጥ እኔ ሲጀምር ወደዛ እንድገባ እንኳን አይፈቅዱልኝም እና ወንድምሽ እዚህ ቤት ውስጥ ታግቶ አንቺ ወንድምሽን ለማስወጣት ምንም ነገር አላደረግሽም ላመለከት ይጃለሁ ስንት ቀን የት ነው ያመለከትሽው አላመለከትኩም ፖሊስ ጣቢያ አካባቢ ስደርስ እየደወሉ ያስመልሱኛል አንድ ነገር ብታርቂ ቤተሰቦቻችንን እንጨርሳቸዋለን እያሉ እየተከታተሉ ስለ ወንድሜ ምንም የምታውቂው ነገር የለም እኔ ስላንተ ወንድም አላውቅም እውነት አላውቅም ስላንተ ወንድም ግን በቃ በየቀኑ በሄድኩበት ይከተሉኛል የሆነ ቦታ ሲሄድ አንድ ነገር ብትናገሪ ብሎ ይደውሉልኛል ወዴትም መሄድ አልቻልኩም እኔ ራሴ ወንድሜ በህይወት አለ ስልክ ስታወራ ሰምተሻል ያለ ይመስለኛል ምንም ሆነ አይመስለኝም እርግጠኛ ነሽ እንደኔ ወንድም እንደዚህ አድርጎት ነው የሚሆነው እሺ ለምንድን ነው እዚህ ይዛችሁት የመጣችሁት ለምንድን ነው የገዛ ቤቱ እንዲታፈን የተፈለገው ማንም ሰው እንዳይጠረጥር ያው የገዛ ቤቱን የሚፈትሽ ሰው የለም ብለው ስላሰቡ ነው እዚህ ያመጡት ስለዚህ ሞቷል የተባለበትም ውሸት ነው ማለት ነው ለምንድን ነው እንደሱ ማድረግ ያስፈልገው ለምንድን ነው ሞቷል ማስባል የተፈለገው ይኸውልህ ወንድም እኔ ምንም የማውቀው ነገር የለም በቃ እኔ አድርጌ ያሉኝ ሁሉንም ነገር አላውቅም ትያለሽ ቤተሰቦቼን እንዳላጣ በቃ አድርጌ ያሉኝ እያረኩኝ ነው
እኔ እኮ አንድ ነገር ባደርግ እኮ በቃ ቤተሰቦቼን ይጨርሱብኛል ታውቃለህ። በቃ ትምህርት ቤት መሄድ አልቻልኩም፣ የሆነ ቦታ መሄድ አልቻልኩም። ስለዚህ ወንድምሽ ላይ ምንም ነገር ሲሆን ዝም ብለሽ ነው የምታየው ማለት ነው? ሄድኩኝ አስመለሱኝ፣ ከሄድኩበት እያስመለሱ እየደወሉ እያየንሽ ነው ተመለሽ ይሉኛል። እኔ ምን ላድርግሽ? እሺ ለምን? እኔ እኮ በመሀቤል ተጨነኩኝ። ለምን ትመለሻለሽ አንቺ ከሄድሽ? እንዴ ቤተሰቦቼን ይገሏቸዋል። እዛ በምን አወቅሽ? ወንድሜንም እዚህ ይገሉታል። አንድ ነገር እንትን ብትይ ይገላሉ። በምን እርግጠኛ ሆንሽ ቤተሰቦች እንደሚገሉ? አውቆ እያስፈራሩሽ እስከሆነ እንዴ አውቆ መሆኑን አውቆ ባይሆንስ? እንዴ አውቆ ባይሆንስ? እኔ ሁሉ ቤተሰብ በአንድ ቀን አጥቼ ምን መኖር የምችል ይመስላል? ወንድሜንስ ቢገሉት እዚህ አውቆ ባይሆንስ? እሺ ስለ ወንድሜ ሌላ የሰማሽው ነገር ካለ ንገሪኝ። እኔ ስለ ወንድሜ ምንም አልሰማሁም፣ ግን በቃ በህይወት እንዳለ አውቃለሁ። እንዴት አወቅሽ? እሱ ያው ስታወራ ሰምቻለሁ። እሱ ግን በህይወት አለ። በቃ ቆይ ለምንድን ነው አንቺ የወንጀል ተባባሪ እንደሆንሽ ታውቂያለሽ? የሚፈለገው ነገር ምንድን ነው? ሲጀመር አንተን ለማስፈራራት ነው ብለሽኛል። ይሄን እንዴት አወቅሽ አንቺ? ምንም ከሌለሽበት ይሄን ልታውቂ እንዴት ቻልሽ? ለምንድን ነው ሁሉ ነገር የሚፈጠረው? በጣም በቃ አሻፈረኝ ብዬ ስወጣ ምናምን በቃ እናንተ እንደዚህ ያደረግናችሁ ለዚህ ነው። ስለዚህ በጓደኛ ነገር ብታደርጊ ቤተሰቦችሽን አንድ ነገር እናደርጋቸዋለን፣ እሱንም አንድ ነገር እናደርገዋለን አሉ። ከዛ ወንድም ደግሞ በህይወት እንዳለ ሰምቻለሁ። በቃ ወንድም በህይወት አለ፣ የት እንዳለ ግን እውነት አላውቅም። እሱም ብቻ ነው እዚህ ቤት ይዘውት የመጡት። እኔ ከዚህ ቤት ወጥቼ ሱቅ እንኳን መሄድ አልቻልኩም። ከሰው ጋር ሳወራ ደውለው ወደ ቤት ግቢ ይሉኛል። ተሳቀቅኩኝ እኮ እኔ ተሰቃየሁ። በቃ እንዴ እንደፈለግኩ ወጥቼ እንኳን መግባት አልቻልኩም። ጓደኞቼ ማግኘት አልቻልኩም። እነሱ ሲልኩኝ ብቻ ነው ወጥቼ ከእነሱ ሰው ጋር የምገናኝ። እሺ ሌላ የምትሰሪው አንቺ ሌላ የምትላላካቸውም ነገሮች አሉ፣ ምንድን ናቸው? በቃ እሷ ናት በፌስታል የጠቀለለ ነገር ስኛል ያመጥቼ ልስጣታለሁ። በፌስታል እንዴት ተጠቀለለ? እኔ ምንም ነገር ማየት አልችልም። በዙሪያ እነሱ ናቸው ያሉት። ምንም ነገር ከፍቼ ምንም ነገር ማድረግ አልችልም። ስለዚህ ወንጀለኛ ነሽ ማለት ነው አንቺ? እኔ አላውቅም። በቃ የሆነ ዶክሜንት ሲልኩኝ ዶክሜንት አደርስላቸዋለሁ፣ ለእሷ ማውጥቼ እሰጣታለሁ። በቃ የሆነ ዶክሜንት ምናምን በፌስታል እያደረጉ ይሰጡኛል። እሺ ማን ናቸው? እሺ እነሱ እኔ አላውቃቸውም። ማን ከየት እንደመጡ ማን እንደሆነ ማታውቂው ሰውማ አይኖርም። እውነት ነው። ያኔ እንዴት አውቃቸዋለሁ? የምታገኛቸው ሰዎች እንዳሉ መረጃ እኮ እሷ ናት የምትልከኝ። ትልከኛለች፣ ዶክመንት እሰጣለሁ፣ ዶክመንት መልሳለሁ፣ የላከችኝን ነገር አደርስላችኋለሁ። ሲጀመር ከእነሱ ሰው ውጭ ማንንም ሰው ማግኘት እየቻልኩ አይደለም። እኔ ራሱ ላብድ ነው እንዴ ወጥቼ ከጓደኞቼ ጋር መገናኘት፣ ቤተሰቦቼ መጠየቅ፣ ማውቃቸው ሰዎች ጋር መሄድ ናፈቀኝ እኮ እንዴ። እኔ በጣም ስቃይ ላይ ነው ያለሁት። እዚህ መቀመጤ ናት። ወንድሜ ናፍቆኛል። እሺ ወንድሜ አንቺ በገዛ ወንድምሽ ላይ ሲደረግ ቆመሽ ያየሽ ሰው ነሽ። እኔ ግን ወንድሜ እኔ ወንድሜ እዚህ ቁጭ ብሎ እንኳን ናፍቆኛል። እዚህ ቁጭ ብሎ ምንም ማድረግ አለመቻሌ በጣም ሲናፍቅሽ እንደዚህ ነው የምታረጊው? ይጋሉታል። አንድ ነገር ብናገር ምንም እየተረዳኸኝ አይደለም። ለምን ደም ረዳሽ? ይሄ ሁሉ ነገር ደብቀሽ ነው። ለምን ደም ረዳ? አሁን ሳገኘው ይጋሉት እንዴት ታዲያ? ወንድሜ ይጋሉት እኔ እኮ ላግዝሽ ነው የመጣሁት። መጀመሪያ ጀምሮ መናገር ትችላለሽ። እዚህ እንዳለ ያውቃሉ። አሁን እነሱ ይወቁ። አንድ ነገር እንደተናገርኩ ቢያውቁ ቤተሰቦቼ እኔም እንደሆነ በምን አውቃለሁ? አንቺ እኮ ለምን ይሄ ሁሉ ነገር እየሆነ እያወቅሽ ጸጥ ያልሽ ሰው ነሽ። ቤተሰቦቼን ይጋሏቸዋል። ወንድሜን እስካሁን እንደዚህ አይቆይም ነበረ። ምንም ሚስጥር እንዳይወጣ ይገሉት ነበር እንዴ? አንድ አስገቡልኝ፣ እሷን አስገቡልኝ። አንዴ አሰቃየኝ እኮ ይኸውልሽ፣ ገና መጀመሪያው ነው። እያንዳንዷን ነገር የልጁ እህት ተናግራለች። አንቺ ጋር የቀረውን ሁሉንም ነገር ተናገሪ፣ ያለበለዚያ ለአንቺ የሚኖረኝ ምንም ርህራሄ የለም። ሲጀመር ልንገርህና ማለት ነው በአንተ ጦስ ነው የሁሉ ነገር። ዝም በይ። በአንተ ጦስ ነው የሁሉ ነገር። ይሄን ሁሉ ወንጀል ሰርተሽ በአንተ ጦስ ነው? አዎ ያንተ ጦስ ነው የሁሉ ነገር ያመጣው። አፍነሽ አስቀምጠሽ ፈልጉ ምናምን። ምን ላድርግ ታዲያ? እንዲሞት መፍቀድ ነበረብኝ። ያልሄድሽበት ዋናው ምክንያት እንዲሞት መፍቀድ ነበረብኝ። ምን ማለት ነው እንዲሞት መፍቀድ? እንዲሞት መፍቀድ ነበረብኝ። ምክንያቱም ተፈጥሮ እንደዚህ አታወራም ነበር። አሁን ምን እያረግሽ ነበር? አሁን አፍነሽ ቢያንስ ነበር በህይወት የሆነ ሰዓት ላይ እንደሚለቁት አውቃለሁ። ማንም የሚለቀው ምንድነው? ማንም የሚያዘው የሚለቀቀው ሁሉም ነገር በቃ ነግራክ የለ። እኔ ደግሞ ድጋሜ የተመሳሳይ ነገር አትፈልግከን። ይሄ ነገር ለምን እየተፈጠረ እንዳለ ብትነግሪኝ ደስ ይለኛል። ያለዛ ግን ሌላ ነገር ነው የሚከተለው። ይኸውልህ ውስብስብ ነው ሁሉም ነገር ካለው እያንዳንዷ ነገር ከመጀመሪያው ጀምሮ ለምን እንዲታገት እንደተፈለገ፣ ለምን አንቺ እንደተመረጥሽ ንገሪኝ። ለምንድነው አንቺ የገዛ ባለቤትሽ ልታገጭ የቻልሽበት ምክንያት ምንድን ነው? ይኸውልህ የነገሩ መነሻ ልንገርህ። ያንተ ቤት ነገር ነው። በቃ አንተ ነህ የነገሩ መነሻ። ምን ማለት ነው አንተ ነህ? ሰዎቹ መጀመሪያ የሚፈልጉት አንተን ነው። እንዴት ማለት? ለምንድን ነው እኔን የሚፈልጉት? ይሄ ስራክ ነው። ይኸውልህ አንተ የትም ጥልቅ እያልክ መረጃ አወጣለሁ እያልክ የሰዎችን ጉድ እያወጣ ሰው ደግሞ ስንት የሚደብቀው ነገር ይኖራል። እነሱ ወንጀለኞች ናቸው እንደሚመስለኝ። እነሱ አንተ የምታውቀው ነገር አለ። የሚመስልሽን ሳይሆን እርግጠኛ ነሽ? በቃ እርግጠኛ ያሉኝን አይደል ማምነው መቼ ያሉኝ ነገር እንደሆነ አንተ ያስክባቸው ነገር አለ። ከምን ተነስቶ የማን ኬዝ ነው ይሄ ጉዳይ ላይ ማን ላይ የተያዘበት ኬዝ ነው እንደዚህ ሊያደርጉ የቻሉት? እና መጀመሪያስ አንቺ ከማን ጋር ተገናኘሽ? ይኸውልህ አንድ ቀን ድንገት ቁጭ ባልኩበት ቤቴ መጡ። በቃ ሽጉጥ የያዙ ሰዎች ምናምን። ሴት ነኝ። ከዛ ምንድን ነው ብዬ ደንግጬ ምናምን ነገር ስላቸው
የነገሩኝ ምንድነው ካንተ ጋር ችግር እንዳለባቸው ነገሩኝ። ጋዜጠኛው ላይ ችግር አለብኝ። ምን አይነት ችግር? እኔ ምን አውቃለሁ የያዘብን ነገር አለ አሉ። አብራርተውም አልነገሩኝ። ከዛ በኋላ እኔ ክፉ ሆኜ ሳይሆን በቃ እነሱ ግዴታ አስፈራሩኝ። ቤተሰብ የሱ የባለቤትሽን ቤተሰቦች ያንቺንም ቤተሰቦች እንጨርሳለን ካልተባበርሽን አሉ። እንዳስብበት የሰጡኝ 2 ሰዓት ብቻ ነበር። ደውይልንና ፈቃደኛነትሽን ንገሪኝ፣ ከዛ ካለበለዛ ማታ አይመጣም ሬሳውን ነው የምታገኘው አሉ። እሺ ብዬ በጣም ከመፍራቴ መልሼ ደወልኩላቸው። አሰብኩትኝ። ገባህ አይደለ? እንዴት አንተ ለምን ቀድመሽ ለህግ አካል አላሳወቅሽ? ምን ብዬ ነው የማሳውቀው? አንተ መሳሪያ ከያዘ ሰው ጋር እየነገርኩ እኮ ነው። ቤቴ በር ገንጥለው ገብተው ቤቴ እንዴት እንዳደረጉኝ እኮ በሰዓቱ ስላላየህ ነው። አንተ በሰዓቱ ስላላየህ ነው። ባለቤትሽ የት ነበር በሰዓቱ? ስራ ቦታ ነበር። በምሽት? አዎ ስራ ቦታ ይኸውልህ፣ መጀመሪያ እነሱ መተው ቀን ነው በቃ ከኔ ጋር እንትን ያሉት ያወሩት። ገባህ አይደለ? ቀን ባለቤቴ ለስራ እንደወጣ ወደ 4 ሰዓት ገደማ ልጅቷም የባለቤቴ ተማሪ ናት ታውቃለህ። እና ድንገት ነው በሬን እንኳን አንኳኩተው አልገቡም። ገፍትረው ነው የገቡት። ገፍትረው ገብተው ምንድነው ምናምን ብዬ ተደናግጬ፣ ብዙ ናቸው 3 4 በጣም የሚያስፈራሩ ሰዎች። ምንድነው ከኔ የፈለጋችሁት ምናምን ነገር ስላቸው ያልንሽን ካላደረግሽ ያንቺን ቤተሰቦች የባልሽም ዘር ማንዘርሽ ነው የምንጨርሰው አሉ። ደግሞ በጣም ያስፈራኝ በሰዓቱ ሲናገሩኝ ያስፈራኝ፣ ዛሬ ባልሽ ቤት አይመለስም ይሄን ነገር ከኛ ጋር ተባብረሽ እንትን ካላልሽ አሉ። እሱን ማትረፍ የምትችይውም መግደል የምትችይውም አንቺ ነሽ አሉ ብለውኝ 2 ሰዓት ነው የሰጠንሽ። በዚህ በ2 ሰዓት ውስጥ መልስ ካልሰጠሽን ሬሳው ነው የሚመጣልሽ አሉ። ከዛ ሰብኩትኝ። አሁን ታውቃለህ ሰው ተጨካክኗል። ደግሞ ሰዎቹ የሚያደርጉ ናቸው። ለምንድነው በቀጥታ እኔን ያላጠቁም? ለምንድነው እሱ ነው በቃ ለምንድነው አንቺ ጋር መተው አንተ ጋር ለሚፈልጉት ነገር እንዳላቸው ነገሩ የሆነ መረጃ። ስለዚህ መያዣ ነው የፈለጉት ማለት ነው? አዎ መያዣ ነው። ማንንም እነሱ አንተ ወደ እነሱ እንድትቀርብ። ታዲያ አንቺ ቤት ውስጥ ምን ይሰራል እሱ? ባለቤትሽ አንቺ ቤት ውስጥ ለምን ታገተ? ባለቤቴ ይኸውልህ ታውቃለህ የወንድምህ ጓደኛ ነው። ስለዚህ በሰዓቱ ወንድምህንም ሊያጠቁ ሲሄዱ ሁልጊዜ ባለቤቴና ወንድምህ አይለያዩ፣ ግዴታ ሁለቱን እንትን ማለት አለባቸውና በቃ የሚያውቁት ነገር አለ በሚል ባለቤቴ ንጹህ ሰው ነው። በቃ እነሱ አደረጉ እንደዛ። አንቺ ቤት እንዲታገት የተፈለገበት ምክንያት ምንድነው? መድኃኒት ሲሰጠ የነበረው ነገር ምንድነው? ይኸውልህ ባለቤቴን ባይዙት ኖሮ አንቺ ራሱ የባለቤትሽ እንደዚህ አይነት ነገር ነው። አዳምጥኝሽ። ምንድነው የምፈልገው? ተገድጄ ነው ውስጤ እና ባለቤትሽ አንቺ ቤት ውስጥ ይታገት ይሄን ያህል ሰዓት ምንም አላልሽኝም። ሁለተኛ መድኃኒት እየተሰጠው ነበር። ምን ልበል? ከዛሬ ነገ እየመጡ ማለት ነው። ይኸውልህ መድኃኒት እንኳን የሚሰጡኝ አንድ ነገር ንገርህ፣ መድኃኒት እነሱ ናቸው የሚሰጡኝ። መድኃኒቱን እንኳን ምን ሆነ አውቀሽ ነው ለባለቤትሽ የሚያደክመው ነገር ነው። በቃ ራሱ ነው የሚያስተው እና መድኃኒቱን እንኳን ማለት ነው አንዳንዴ በቃ መልስ እንዲል ወደ አይምሮ ብዬ መድኃኒቱን ካልሰጠሁት ይመጡብኛል። ከዛ መድኃኒቱን ስላልሰጠሽ ነው ዛሬ የተነቃቃው ብለው። ከሱ ምንድነው የሚፈልጉት? ወንድሜን አገኘው አይደል? ከሱ ምንድነው የሚፈልጉት? እሱ ካለ እሱ አሁን ባያገቱት ኖሮ መፈለጉን እሱ አይተው፣ ወንድም ግን ሊፈልግ እሱ ይወጣል። ይችን ነገር ደግሞ እንዴት እንደያዙት ምናምን ያወጣባቸዋል። ጓደኛው መፈለጉ እንደማይቀር ያውቃሉ። በቃ ወንድምክም ልንገርክና ያውቃል አንተ እንደምትፈልግ ስላልነገረህ ነው። ገባ? ከአንድም 2 3 ነግረውታል። እሺ ፍላሹ ምንድነው? ፍላሹ በቃ ፍላሹ ውስጥ ያለው ምንድነው? አላየሁትም እባክህ ፍላሹን። እኔ አሁን በዚህ ሰዓት ፍላሹን የማይበት እንትን አይደለ። ፍላሹን አላየሁትም። ለምንድነው ፍላሹን አንቺ አላመጣሽ? ለምንድነው የሱን እህት የተላከች? እነሱ በሚሉኝ መሰረት ነው የሚሄደው እኮ። የምታመጣቸው ነገሮች ምንድናቸው? ሌላም ስራ አለባችሁ። አዳምጠኝ። እሷ ብዙ ጊዜ እኛ ከቤትም ሱቅ ምንም እንልካት፣ እነሱ ውጭ ወጥቼ በቃ እነሱ ባሉኝ መሰረት እሷ አላኪያት። እሷ ሄዳ እንዴት አይደል? ለምንድነው እሷ መላክ የተፈለገችው? ገና እኮ ልጅ ናት እኮ። ልጅ ናት። ታዲያ ልጅ ብትሆነ ተልካ ይሄን ዕቃ ይዘህ ተቀብላ ለመምጣት ምን ታንሳለች? ስለዚህ እነሱ ባዘዙኝ መሰረት ነው። እኔ የባሌን ህይወት እየጠበቅኩ ነው። ይገባሃል? እንዳይሞት ሌላም ስራ እየሰራችሁ ነው። በቃ ይሄ ብቻ ነው። የወንጀል ተባባሪ ናቸው። ይሄ ብቻ ነው። የተጠቀለለ ነገር ምንድነው? ይኸውልህ አንተ ያስክባቸውን ነገር ስጣቸው እና እኛ ነፃ እንሆን። ወንድምህም ነፃ ይውጣ። በቃ ምንድነው የምሰጣቸው? ማወቅ የምትፈልገው ነገር ካለ አለ በህይወት ወንድምህ። እኔ አላውቅም ምን እንደያስክባቸው። የት ነው ያለው? ያለበትን አላውቅም። በደንብ ነው የምታውቂው። በደንብ ታውቂያለሽ። አንቺ እኮ ባለቤትሽን ቤትሽ ውስጥ አፍነሽ እኮ ባለቤቴን። ግን ልንገርህ አንድ ነገር፣ አንተ የያዝክባቸውን ነገር ከሰጡ ከወንድምህ ምንም አይፈልጉ። መያዣ ነው ያደረጉት። በቃ እሱን በምን እርግጠኛ ሆናል? በጣም እርግጠኛ ነኝ። እሺ ስለነሱ ንገሪኝ። እነማን ናቸው እነሱ? በጣም ልንገርህና ማለት ነው ከባድ ሰዎች። ማን ናቸው እነሱ እያልኩሽ እኮ ነው። ወንድሜን ማን ያገተው? ልንገርህ፣ እነሱ
እንደሚመስለኝ መጥፎ ነገር በቃ የተከለከለ ነገር የሚያዘዋውሩ ሰዎች ናቸው። ምንድነው የተከለከለ ነገር? በቃ እኔ እንደሚመስለኝ የተከለከለ ነገር በቃ የማይፈቀድ ወንጀል የሆነ ነገር ግልጽ አድርገው ለእኔ የማይነግሩኝም ግልጽ አድርገው እንዲህ ነው ብለው እኮ የኔ ማብራራት እያስፈራሩኝ ነው። እኔ እስካሁን ድረስ እኮ ብዙ ነገር እያወቅሽ እኮ በመሰለኝ ስትናገሪ ነበር። በመሰለኝ ሳይሆን አሁን ፍንጭ እየሰጠው ነው። ከገባህ ተጨባጭ የሆነ ፍንጭ ነው። ተጨባጭ የሆነ ነገር ልንገርህ። ይኸውልህ የት አካባቢ ነው? አንተ ራስህ አስታውስ። ሰዎቹን ማስታወስ እኮ ከፈለክ ትችላለህ። እኔ በጣም ብዙ ኬዝ የሚይዝ ሰው ነኝ። ስለዚህ የእነሱን ነገር ስለያዝክባቸው ወደ ሚዲያ እንዳታወጥ በቃ መደራደሪያ ነው ያዙ። ወንድምህን ትክክለኛ ሰው ከሆንክ ወንድምህን ለማስለቀቅ አንተ ራስህን ወደ እነሱ ማቅረብ ነው በቃ። እሺ ለመጨረሻ ጊዜ ልጠይቅሽ፣ የት አካባቢና እነማን ናቸው ይሄንን ስራ አዘዙሽ? ሰዎቹ ቤቴ ነው እንጂ የሚመጡት እኔ ሄጄ አላውቅም። እሱ ጋር አውቀሽ ይዋሽሽ? የእውነት ድንገርህ ግን ወንድምህ እነሱ ጋር እንዳለ አውቃለሁ። ለምን? ምክንያቱም በሰዓቱ ያገቷቸው ቀን እኔንም አብረውኝ ይዘው። ለምንድን ነው አንቺን ባለቤትሽ ለምንድን ነው ራስሽ ቤት እንድታገጁ ያደረጉት? የምትኖሪበት ቤት ውስጥ እንዴት ሊታገድ ቻለ? አንቺ ምድሽ አለበት የምትፈልጊው ነገር ይሁን ልንገር። አስገደዱኝ፣ ተገድጄ ነው። አንተ እኔ ያለሁበትን ለምን አብረው አልወሰዱም? ለምን አብረው አልወሰዱም? እሱን አላውቅም። የራሳቸው ምርጫ አደረጉት። እኔ አንደኛ ያንተ ወንድም የታገተበትን ቦታ እንዳውቅ አልፈለጉ። ስለዚህ ባለቤቴን ደግሞ የፈለጉት ልንገርህ፣ ባለቤቴ ባያገቱት ኖሮ ያንተን ወንድም እየዞረ መፈለጉ አይቀርም። ለሚዲያዎች ለፖሊስ ማሳወቅ ሚስጥራቸው እንዲርቅ ነው በቃ እኮ። እሱ እንዲሆን እኮ ለምንድን ነው አብረው ያላገቷቸው? እሱን አላውቅም። በቃ እኔን ወሰዱኝ። ይሄ እንዲህ ነገር እቅዱን አወጡ ራሳቸው። የዚህ ነገር አቀነባበር አንቺ ብትሆንስ? እሱን እንዳልሆንኩ እርግጠኛ መሆን የእነሱን ያህል ኃይልና ጉልበት እንደማይኖረኝ ታውቃለህ። እሺ ለማንኛውም ይኸውልሽ አሁን ወንጀለኛ መሆንሽን ስላረጋገጥኩ ቀጥታ ወደ ህግ ወስድሻለሁ። ምንም ወንጀለኛ አይደለም። ተገድጄ ተረጋጋ።